ጤና ይስጥልን። አሜሪካና ኢራን የሆርሙዝን የባህር በር ለመክፈት ከጀርባ የተስማሙበት ሚስጥር የእስራኤሉን መሪ ኔታንያሁን ክፉኛ አስቆጥቷል። ከኢየሩሳሌም ወደ ዋሽንግተን የተደወለው ያ ስልክ የትራምፕን ዕቅድ ሙሉ በሙሉ ያፈርሰው ይሆን? በሌላ በኩል ደግሞ ቴህራን የታሰረው ገንዘቤ ካልተለቀቀ ስምምነቱ ገደል ይገባል ስትል በአሜሪካ ላይ ስታምጽ፣ በአስመራና በዋይት ሃውስ መካከል ደግሞ ማንም ያላስበው ታላቅ የመረጃ መጣረስ መላውን ዓለም ግራ አጋብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤርትራ ነጻነት በዓል የላኩት መልእክት የጠፋ ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ የዩቲዩብ ቻናሌን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም ለቀናት መላውን ዓለም በከፍተኛ ስጋት ውስጥ ጥሎ የነበረው የዋሽንግተንና የቴህራን ፍጥጫ አሁን ፍጹም ባልጠበቀ አቅጣጫ ተጉዟል። አንድ ከፍተኛ የአሜሪካ ባለሥልጣን ለታዋቂው ዘ ኒውዮርክ ታይምስ እንደገለጹት ከሆነ ዋሽንግተንና ቴህራን የሆርሙዝን የባህር ወሽመጥ እንደገና ለመክፈት የሚያስችላቸውን የመጀመሪያ ደረጃ ስምምነት ላይ ደርሰዋል። ሆኖም ግን ነገሩ ገና አልተቋጨም። ይህ ታሪካዊ ሊባል የሚችለው ስምምነት ሙሉ በሙሉ እንዲጸድቅ የሁለቱ ሀገራት ከፍተኛ መሪዎች ማለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ከፍተኛ መሪ ሞጅታባ ሐሚኒ የመጨረሻ ውሳኔና ፈቃድ ያስፈልጋቸዋል። ይህ ሂደት ደግሞ ጥቂት ቀናትን ሊወስድ እንደሚችል ተጠቁሟል። ለመሆኑ ኢራን ይህንን ወሳኝ የባህር በር ለመክፈት ምን እንድታደርግ ተገደደች? የአሜሪካ ሚዲያዎች እንደዘገቡት ከሆነ ኢራን በከፍተኛ ደረጃ ያበለጸገችው ዩራኒየም ሙሉ በሙሉ እንድታስወግድ ስምምነቱ ያስገድዳል። ዋሽንግተን የቴህራን የበለጸገ የኒውክሌር ቁሳቁስ ክምችት በአንዴ ለመቅረፍ ጠንካራ አቋሟን ይዛለች። ኢራን በዚህ ከተስማማች ደግሞ አሜሪካ እስካሁን በድርድር ጠረጴዛ ላይ ታይቶ በማይታወቅ መልኩ በማዕቀቦች ላይ ከፍተኛ ማስተካከያና እፎይታ ልታደርግ እንደምትችል ፎክስ ኒውስ ዘግቧል። ነገር ግን በዚህ ስምምነት ውስጥ ያልተካተቱና ወደፊት ትልቅ ጥያቄ ሊያስነሱ የሚችሉ ሚስጥሮች አሉ። ይሄው የታቀደው ስምምነት የኢራን የሚሳኤል ክምችት አይመለከትም፣ እንዲሁም የዩራኒየም ማበልጸጊያ እገዳን በአሁን ሰዓት አያካትትም። እነዚህ አወዛጋቢ ጉዳዮች ወደፊት በሚደረጉ ውይይቶች ላይ እንዲታዩ ነው የተገደዱት። የሲቢኤስ ኒውስ ዘገባ ደግሞ ይበልጥ የሚያስገርም መረጃን ይዟል። የአሜሪካ መንግስት ይህንን አዲስ ስምምነት በባራክ ኦባማ ዘመን ከተደረሰው የ2015 የኒውክሌር ስምምነት እጅግ የበለጠ ጠንካራ እንደሆነ አድርጎ ነው የሚመለከተው። ምክንያቱም የድሮ ስምምነት ኢራን በተወሰነ ደረጃ ዩራኒየም እንድታበለጽግ ይፈቅድም ነበር። አሁን ግን ሙሉ በሙሉ የማስወገድ እቅድ ነው የተያዘው። ይህ ስምምነት ተግባራዊ ሲሆን አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ ጥላው የነበረውን እገዳ ሙሉ በሙሉ ታነሳለች። ይሁን እንጂ የአሜሪካ ባለሥልጣኑ በሁለቱ ወገኖች መካከል ምንም አይነት የክፍያ ወይም የገንዘብ ልውውጥ ዘዴ እንዳልቀረበና እንዲህ ያለው ሐሳብ ተቀባይነት እንደሌለው በግልጽ አስተባብለዋል። ይልቁንም ደህንነቱ የጠበቀ መተላለፊያ ለመፍጠር የአሜሪካ ማዕከላዊ እዝና የባሕረ ሰላጤው አጋሮች በጋራ ይሰራሉ። ዋሽንግተን ይህን ሂደት በሚስጥር ስታካሄድ በይፋ ሁሉንም የክልሉን አጋሮች በማካተት ቀጣይነቱን ለማረጋገጥ እየሰራች መሆኑም ታውቋል። የሆርሙዝ ወሽመጥ መከፈት ለዓለም ኢኮኖሚ ትልቅ እፎይታ ይሁን ወይስ የሁለቱ ሀገራት ፍጥጫ ሌላ ምዕራፍ? መጪዎቹ ቀናት የመሪዎቹን ውሳኔ ተከትሎ መልሱን ይዘው ይመጣሉ። ዋሽንግተን ነገሩን እንዲህ ብታሳምረውም ከቴህራን በኩል የወጣው መረጃ ግን ድርድሩን ገደል የሚከት ሆኗል። የኢራን ሚዲያዎች ምናሉ? ወደሚቀጥለው መረጃ አልፋለሁ። የሆርሙዝ የባህር ወሽመጥ ሊከፈት ነው የሚለው የዋሽንግተን ተስፋ ገና ሳይጀምር ጨለማ ሊውጠው ነው። አሜሪካ በኩራት ይፋ ያደረገችው ስምምነት በቴህራን በኩል ከፍተኛ ተቃውሞ ገጥሞታል። ነገሩ እንዲህ ነው። አሜሪካ በመርህ ደረጃ ስምምነት ላይ ደርሰናል ብላ ብታውጅም ከኢራን በኩል የወጣው መረጃ ግን የሁለቱን አገራት ግንዛቤ ገደልና ሰማይ አድርጎታል። በከፊል ኦፊሴላዊ የሆነው የታስኒም የዜና ወኪል በግልጽ እንደተናገረው በሁለቱ ወገኖች መካከል በርካታ የመግባቢያ ድንጋጌዎች በተመለከተ ያልተፈቱ መሰረታዊ አለመግባባቶች አሁንም እንደቀጠሉ ናቸው። የስምምነት ላይ የመድረስ እድሉን ሙሉ በሙሉ አደጋ ላይ ጥሎታል። ታዲያ ዋናው ተግዳሮት ምንድን ነው? ኢራን አሜሪካ እገዳ ጥላ ያሰረችብኝን ቢሊዮን ዶላሮች የሚቆጠሩ ንብረቶችና ገንዘቦቼ በአስቸኳይ ይለቀቁ የሚል ጠንካራ ጥያቄን አቅርባለች። ይሁን እንጂ ዋሽንግተን ይህን ጉዳይ እያደናቀፈችው እንደሚገኝ የኢራን ሚዲያዎች በከፍተኛ ቁጣም እየገለጹ ነው። ይሁንና ትላንት አንዳንድ ውይይቶች ቢደረጉም የአሜሪካ የታሰሩ
ንብረቶችን የመልቀቅ ጉዳይ ጨምሮ የመግባቢያ አንቀጾችን ማደናቀፍ አሁንም ቀጥሏል ይላል የታስኒም ዘገባ። ጉዳዩ እስካሁን እልባት አላገኘም። በመሆኑም የዚህ ስምምነት ውድቀት አሁንም ከፊታችን ያንዣብባል ሲል ጋዜጦቹ አስታውቋል። ቴህራን ለአሜሪካ የሰጠችው መልእክት በጣም ግልጽና የማያሻማ ነው። የህዝቦቿን መብቶች ለማስጠበቅ ኢራን ከቀረጸችው ቀይ መስመር ፍንክች አትልም። ይህ አቋም ደግሞ ዋሽንግተን የኢራን ዩራኒየም ሙሉ በሙሉ ለማስወገድ ለያዘችው እቅድ ትልቅ ራስ ምታት ሆኗል። ምንም እንኳን ቀደም ሲል አንድ የአሜሪካ ባለሥልጣን ለኒውዮርክ ታይምስ በሰጡት ቃል ሁለቱ ሀገራት የሆርሙዝን የባህር ወሽመጥ ለመክፈት ተስማምተዋል ቢሉም አሁን ግን ነገሮች እየተቀያየሩም ይመስላል። የቀረበው ስምምነት የኢራን የሚሳኤል ክምችት የማይመለከትና የዩራኒየም ማበልጸጊያ እገዳን ያላካተተ መሆኑ ይታወቃል። አሜሪካ እነዚህን ወደ ቀጣዩ የውይይት ዘር ለማስተላለፍ ብታቅድም የገንዘቡ መታገድ ግን ሁሉም ነገር መጀመሪያ ላይ ሊያስቆመው ይችላል። የአናዶሉ የዜና ወኪል መረጃ እንደሚያሳየው ይህ አሁን የታየው የዲፕሎማሲ ፍልሚያ ዝም ብሎ የመጣም አይደለም። አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙ ወዲህ በአካባቢው ያለው ውጥረት እጅግ ታይቶ የማይታወቅ ደረጃም ተባብሷል። ቴህራን በበኩሏ በባሕረ ሰላጤው የሚገኙ የእስራኤልና የአሜሪካ አጋሮችን ኢላማ ያደረጉ ጥቃቶችን በመሰንዘርና የሆርሙዝን የባህር ወሽመጥን በመዝጋት ዓለም አቀፍ ጫና ለመፍጠር መሞከሯ ይታወሳል። አሁን ጥያቄው አሜሪካ የኢራንን የታሰሩ ንብረቶች ለቃ የባህር በሩ እንዲከፈት ታደርጋለች ወይስ የቴህራን ቀይ መስመር ስምምነቱን ሙሉ በሙሉ ያፈርሷል? የዓለም ትኩረት የሳበው የፍጥጫ ወዴት እንደሚያመራ አብረን የምናየው ይሆናል። ነገሩ በሁለት ሀገራት እልህኝነት ላይ ያለ ይበልጥ ፈንጂ የሆነ መረጃ ግን ከኢየሩሳሌም ተሰምቷል። የኔታንያሁና የትራምፕ ስልክ ጉዳዩን ሌላ መልክ ሰጥቶታል። ወደሚቀጥለው ሌላኛው መረጃችን አልፋለሁ። ዋሽንግተንና ቴህራን ከጀርባ እየሰሩት ያለው ምስጢራዊ ስምምነት የእስራኤሉን መሪ ቤንጃሚን ኔታንያሁን ክፉኛ አስቆጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በማኅበራዊ ሚዲያ ገጻቸው ላይ ፍጹም ያልጠበቀ መግለጫን አውጥተዋል። መግለጫው እንደሚያሳየው ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ስለ ሆርሙዝ መተላለፊያ መከፈትና ከኢራን ጋር ስለሚደረገው የመጨረሻ ስምምነት በስልክ ረጅም ውይይትን አድርገዋል። ኔታንያሁ ግን አንድ በጣም ግልጽ የሆነ ቅድመ ሁኔታንም አስቀምጧል። ከኢራን ጋር የሚደረግ ማንኛውም የመጨረሻ ስምምነት የኒውክሌር አደጋን ሙሉ በሙሉ ማጥፋት አለበት። ይህ ማለት ምን ማለት እንደሆነ ኔታንያሁ ሲያብራሩ ስምምነቱ የኢራን የኒውክሌር ማበልጸጊያ ቦታዎችን በሙሉ ማፍረስና የበለጸገውን የኒውክሌር ቁሳቁስ ከኢራን ግዛት ሙሉ በሙሉ ማስወገድን ማካተት እንዳለበት በጽኑ አሳስበዋል። ጠቅላይ ሚኒስትሩ አክሎም ልክ እንደ ፕሬዚዳንት ትራምፕ ሁሉም የእኔም ፖሊሲ ፍንክች አይልም፣ ኢራን የኒውክሌር ጦር መሳሪያ መቼም ቢሆን አይኖራትም ሲሉ ለዓለም ደግመው ተናግረዋል። ነገር ግን ነገሩ ከውጭ እንደሚታየው ሰላማዊ አይደለም። ትራምፕ በበኩላቸው ጦርነትን ለማስቆም ከኢራን ጋር የተደረገው ስምምነት በአብዛኛው ተጠናቆ የመጨረሻ ጊዜውን እየጠበቀ ነው ቢሉም እስራኤል ግን በአሜሪካ ላይ ያላት እምነት እየተሸረሸረም ይመስላል። የእስራኤል ብሔራዊ የሕዝብ ብሮድካስት ኬኤን በጣም ታማኝ ሆነ የእስራኤል የውስጥ ምንጭን ጠቅሶ ይፋ እንዳደረገው ኔታንያሁ የአሜሪካ አስተዳደር የኢራን የኒውክሌር ፋይል እየያዘበት ባለው መንገድ ላይ ከፍተኛ ስጋት አድሮባቸዋል። ይህ ብቻ አይደለም። ኔታንያሁን ይበልጥ ያስደነግጣቸው ሌላው ትልቅ ሚስጥር በአሜሪካና በኢራን መካከል የሚደረገው ስምምነት በሊባኖስ ከተደረገው የተኩስ አቁም ስምምነት ጋር ትስስር ሊኖረው ይችላል የሚል ስጋት ነው። ይህ ትስስር የእስራኤልን የደህንነት ስትራቴጂ አደጋ ላይ ይጥላል የሚል እምነትም አላቸው። ምንም እንኳን በፓኪስታን ሽምግልና የተደረሰው እና በትራምፕ ላልተወሰነ ጊዜ የተራዘመው የሊባኖስ የተኩስ አቁም ስምምነት ሰላም ያመጣ ቢመስልም አሁን ግን የእስራኤል ስጋትና የአሜሪካ ድርድር ነገሮችን በድጋሜ ወደማይታወቅ አቅጣጫ እየገፋቸው ነው። እስራኤል የትራምፕ ስምምነት ታፈርሰው ይሆን ወይስ አሜሪካ የእስራኤልን ቀይ መስመር ተቀብላ ድርድሩን ትለውጠዋለች? መጪዎቹ ቀናት የእነዚህን ታላቅ እንቆቅልሽ መልስ ይዘው ይመጣሉ። የፕሬዝዳንት ትራምፕ ስም በመካከለኛው ምስራቅ ዲፕሎማሲ ላይ እንዲህ ሲናወጥ፣ በአፍሪካ ቀንድ ደግሞ ከኤርትራ ጋር በተያያዘ ሌላ ትልቅ እንቆቅልሽን ፈጥሯል። ለመሆኑ በአስመራ ምን ተሰማ? ቪዲዮን ላይክ፣ ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን አትዘንጉ። ወደሚቀጥለው መረጃ አልፋለሁ። በመጨረሻም የኤርትራ ብሔራዊ ሚዲያዎች በታላቅ ድምቀት ያወጁትና መላው ዓለም ትኩረት ሰጥቶት የነበረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት አሁን ትልቅ ዲፕሎማሲ እንቆቅልሽን ፈጥሯል። የኤርትራ መንግስት ሚዲያዎች የሀገሪቱን የነጻነት በዓል አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰፊና ልዩ የእንኳን ደስ አላችሁ መልእክት እንደላኩላቸው በይፋ ዘግበው ነበር። ይሁን እንጂ ይህ ዘገባ ከወጣም በኋላ
መላውን ዓለም ያስደነገጠ አንድ ትልቅ ነገር ተከሰተ። ይኸውም በዋይት ሃውስ ይፋዊ ድረገጽ ላይ ይህን ዘገባ የሚያረጋግጥ ወይም የሚደግፍ ምንም አይነት መረጃ መገኘት አልቻለም። ይህ ሁኔታ ደግሞ በዓለም አቀፍ ደረጃ ከፍተኛ ትችትና ጥያቄን አስነስቷል። ጉዳዩን ይበልጥ ያጋለጠውና ዲፕሎማሲያዊ መነጋገሪያ ያደረገው ታዋቂው የፖለቲካ ተንታኝ ካሜሮን ሃድሰን ነው። ሃድሰን በማህበራዊ ሚዲያ ገጹ ማለትም ቤክስ ላይ ባሰፈረው እጅግ ጥንቁቅ ጽሑፍ የኤርትራ ሚዲያዎች ዘገባ ፍጹም አጣጥሎታል። ተንታኙ ሲናገር የኤርትራ ሚዲያዎች ትራምፕ ሰፊ የእንኳን ደስ አላችሁ መልእክት ልከዋል እያሉ ነው። ነገር ግን በዋይት ሃውስ ድረገጽ ላይ የዚህ መልእክት ምንም አይነት ሪከርድ ወይም ሰነድ የለም። ይህ በጣም የሚያስገርም ነው ሲል እውነታውን ፊት ለፊት አስቀምጦታል። ይህ ብቻ አይደለም። ካሜሮን ሃድሰን ለአባባሉ ማጠናከሪያ የሚሆን ሌላ ቁልፍ ሚስጥር ይፋ አድርጓል። በአሜሪካ የውጭ ጉዳይ መስሪያ ቤት ይፋዊ ድረገጽ ላይ መደበኛ የሆኑትና የውጭ ጉዳይ ሚኒስትሩን የማርኮ ሩቢዮ መልእክቶች በቀላሉ ማግኘት ቢቻልም የኤርትራ ሚዲያዎች በከፍተኛ ደረጃ የጠቀሱት አይነት ሰፊ የፕሬዝዳንት ትራምፕ መልእክት ግን ጭራሽ አለመኖሩን የውጭ ጉዳይ መስሪያ ቤቱ ይፋዊ ሊንክ በማያያዝም በተጨባጭ አጋልጧል። በታዋቂው ተንታኝ የተጋለጠው ይህ ግዙፍ የመረጃ መጣረስ በአሁኑ ሰዓት የኤርትራ የመንግስት ሚዲያዎች የሚያስተላልፉትን መረጃዎችና ተአማኝነታቸውን በእጅጉ ጥያቄ ውስጥ የከተተ ሆኗል። ዓለም አቀፍ ታዛቢዎች ጉዳዩን በትኩረት እየተከታተሉት እንደሚገኙም መረጃው ጠቁሟል። ለመሆኑ ይህ ስህተት የተፈጠረው በአስመራ ዲፕሎማቶች የተሳሳተ ግንዛቤ ምክንያት ነው ወይስ ዋይት ሃውስ መልእክቱን በሚስጥር ለመያዝ ፈልጎ ነው? መጪው ጊዜ እውነታውን ይበልጥ ይፋ ያደርገዋል። ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ የዓለም ፖለቲካና ዲፕሎማሲ ምን ያህል ተለዋዋጭና ከጀርባው ብዙ ሚስጥሮች የያዘ መሆኑን በግልጽ ያሳዩናል። በአንድ በኩል የአሜሪካና የኢራን የሆርሙዝ ወሽመጥ ድርድር በእስራኤል ስጋትና በኢራን ቀይ መስመር መካከል ቆሟል። በሌላ በኩል ደግሞ በአስመራና በዋይት ሃውስ መካከል ያለው የመረጃ መጣረስ አሁንም መልስ ያላገኘ እንቆቅልሽ ሆኖም ቀጥሏል። ለመሆኑ የእርስዎ አስተያየት ምንድን ነው? አሜሪካና ኢራን በእውነት ስምምነት ላይ ይደርሳሉ ወይስ የኔታንያሁ ማስጠንቀቂያ ድርድሩን ያፈርሷል? እንዲሁም በኤርትራና በትራምፕ መልእክት ዙሪያ የተፈጠረው የመረጃ መጣረስ እንዴት አዩት? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። እንደዚህ ያሉ ትኩስና እውነተኛ ሰበር መረጃዎችን ከሀገር ውስጥ ከውጭ የሚሰሙ አንኳር ጉዳዮችን በሰዓታት ልዩነት ለማግኘት ቪዲዮን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫናችሁን እንዳትረሱ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።